ካምፔን ዋነኛ ተጠባቂ አካላት የሆናችሁ የጊፍት ሪል ስቴት ፕሮስፔክትድ ከስተመርስ እንኳን በሰላም መጣችሁ እያልኩኝ ቀሪ ማብራሪያዬን ጀምራለሁ ማለት ነው። ዌልካም። የጊፍት ትልቁ ብራንድ መንደሮችን ኮሚኒቲን መገንባት ነው። ሌላው ትልቁ መርሃችን አልምተን ከምናገኘው ትርፍ ማህበረሰብን ማገዝ፣ ሰብአዊነትን ማገዝ፣ ማህበራዊ ኃላፊነትን መወጣት፣ ትምህርት ቤቶችን፣ ከተሞችን ማደስ፣ በዛ ላይ መሳተፍ ነው። ይህ ተጠናክሮ ይቀጥላል ማለት ነው። እንግዲህ ነገር ቢበዛ ወደ ሽያጩ የምናደርገውን ጉዞ እንዳይገታል ባጭሩ እንኳን ለስድስተኛው እንዲሁም በ2018 ለሁለተኛው ታላቅ የጊፍት ሪል ስቴት ዘመቻ አደረስን እያል የማርኬቲንግ ሙያተኞቻችን በሚሰጡት ዝርዝር ቀጣይ መግለጫ ደንበኞቻችን አዳዲስ የሚመጡ ደንበኞቻችን ብዙ መግለጫዎችን ያገኛሉ ብለን ተስፋ እናደርጋለን። ሚዲያውን ምንጊዜም ከኛ ጋር በመሆን ለሚያደርገው ትልቅ ትብብር በዚህ አጋጣሚ ማመስገን እንፈልጋለን። የሶሻል ሚዲያ ሙያተኞችንም እንደዚሁ። እንግዲህ 2018ን አጠናክረን ቤቶቹን ሰርተን እየጨረስን እንደዚህ ውብ የሆኑ መንደሮችን እያስረከብን አብረን እንቀጥላለን። በይፋ ተከፍቷል። ሁለተኛው የ2018 የጊፍት ሪል ስቴት ማርኬቲንግ ኤክስፖ። ስላዳመጣችሁን አመሰግናለሁ። እግዚአብሔር ይስጥልን። ለጥራት የሚሰጠው ከፍተኛ የሆነ ትኩረትና ኮሚትመንቱ ቁርጠኝነቱ ደንበኞች ቤት መግዛት ኳሊቲ ከሌለው ኢንቨስትመንት ኳሊቲ የሌለው ነገር ላይ ካልዋለ ዜሮ ነው። ስለዚህ በኮሚትመንት ኳሊቲ ጊፍት ሪል ስቴትን ተመራጭ እንዲሆን ከሚያደርጉት ዋና ምክንያት አንደኛው ነው ማለት ነው። ዳይቨርስ ፕሮዳክት ቫራይቲ በተለያዩ በኋላ ላይ ዘርዘር አድርጌ የማሳያችሁ ይሆናል። በተለያዩ ቦታዎች ላይ ቫራይቲ ፕሮዳክት ቫራይቲዎችን ማቅረቡ እንዲመረጥ ያደርገዋል። ፕራይም የሆነ ሎኬሽኖች ላይ ሪሊዝ የምናደርጋቸው ፕሮዳክቶችን እንደዚሁ ጊፍት ሪል ስቴቱ ተመራጭ እንዲሆን ከሚያደርጉት ዋና ምክንያቶች ዋነኛው ነው ማለት ነው። ሌላው እንግዲህ ዳይቨርስ ፕሮዳክትን እናቀርባለን ለደንበኞች ብለን ስናስብ ለገሃር ላይ አሁን የምንገኝበት ሰፋ ባለመልኩ በስራ ባልደረባ የተገለጸ ቢሆን ለገሃር ፕሮጀክት ላይ 84,000 ካሬ ላይ ያረፈ በጣም ትልቅ የሆነ ግዙፍ መንደር ላይ ግሪን ኤሪያዎች፣ የህፃናት መጫወቻ፣ ባስኬትቦል ኮርት፣ ፉትቦል ፊልድ፣ የመዋኛ ገንዳዎች፣ የውስጥ ለውስጥ መንገዶች፣ የተለያዩ ኢንፍራስትራክቸሮች ተሟልተውለት ትልቅ ኮምፓውንድ ይዞ ለገበያ ያቀርባል ማለት ነው። አትላስ ላይ በጂ+18 3 ቤዝመንት ያለው በቂ የመኪና ማቆሚያ ሱቅ፣ ሚክስድ ዩዝ አፓርትመንት እና ሌክዠሪ የሆነ ፕሮዳክቶችን እንደዚሁ 22 ማዞሪያ ላይ ደግሞ 3 ታወሮችን በጂ+23 ለገበያ ያቀርባል ማለት ነው። ተክለ ሃይማኖት ላይ ሚክስድ ዩዝ አፓርትመንት ከግራውንድ ጀምሮ እስከ 3ኛ የመኖሪያ ከግራውንድ ጀምሮ እስከ 4ኛ የሱቅና ከ5ኛ እስከ 16ኛ ደግሞ የሚሆን የመኖሪያ አፓርትመንቶችን እንደዚሁ በአማራጭ በተለያየ ቤድሩም እና የካሬ አማራጭ በተለያየ የዋጋ አማራጭ አቅርቧል ማለት ነው። ሴልስ ላይ እንደዚሁ በጂ+26 በደንብ ትልቅ የሆነ ታወርን እንደዚሁ አቅርቧል ማለት ነው። አያት ፈረስ ቤት በአይነቱ ትልቅ የሆነ በጂ+18 ከግራውንድ ጀምሮ እስከ 4ኛ ሱቆችና 5ኛ ፍሎር ላይ ደግሞ የተለያዩ የሆኑ መዝናኛ ቦታዎች ያሉበት በአይነቱ ትልቅ የሆነ ሞል 8,000 ካሬ ላይ ያረፈ እና ከ6ኛ ጀምሮ እስከ 18ኛ ደግሞ የመኖሪያ አፓርትመንቶችን የያዘ ትልቅ ሳይት አለን ማለት ነው። እነዚህ በሙሉ ደንበኞችን የሚጠብቁ ፕሮዳክቶቻችን ናቸው ማለት ነው። አፕካሚንግ ፕሮዳክቶች ደግሞ እጃችን ላይ ያሉ አሁን ኦን ተደርገው ዲዛይኖቻቸው አልቀው በተለያየ ምክንያት ሪሊዝ የምናደርግበት ጊዜ በቅርቡ የሆኑ እነዚህ ፕሮዳክቶች ጊፍት እጅ ላይ ያሉ ማለት ነው። በቀጣይ ደንበኞቻችን የኛ የሆኑት ከኛ ጋር ኢንቨስት አድርገው
ተጨማሪ ኢንቨስትመንት የሚጠብቁ እንደዚሁ ደግሞ ጊፍት ምን አለው ብለው ደግሞ የሚጠብቁ የኛ ቤተሰብ መሆን የሚፈልጉ ደንበኞቻችን እነዚህን ጊፍት ይዞ በቅርቡ ለሽያጭ የሚለቃቸው ናቸው ማለት ነው። ቦሌ ኦሎምፒያ ላይ አሁን ሄድ ኦፊሳችን ያለበት በጣም ቆንጆ የሆነ ትልቅ ታወር ይኖረናል ማለት ነው። ቦሌ መድኃኒዓለም ለጂፕላስ የመግቢያ አፓርትመንት ሪሊዝ እናደርጋለን በቅርቡ። 6 ኪሎ ላይ እንደዚሁ ሪሊዝ የምናደርጋቸው ይኖራሉ። ፊጋ ላይ እንደዚሁ በቅርቡ ለሽያጭ የሚለቀቁ ናቸው ማለት ነው። እነዚህና ሌሎችን አሁን ሪቪል የማናደርጋቸው ፕሮዳክቶችን ይዞ ሪል ስቴት ደንበኞችን ይጠብቃል ማለት ነው። እንግዲህ ይህን ካልኩኝ የዛሬው ሁለተኛው ካምፔን ላይ የዓመቱ ሁለተኛ ካምፔን ላይ ምን ይዞ መጣ ጊፍት ሪል ስቴት ካለ ዲስካውንቶች፣ የተለያዩ ዲስካውንቶችና የባንክ ብድር አማራጮችን ለደንበኞች ይዞ መጥቷል ማለት ነው። አጋር ሆኖ ለመቀጠል መጣችሁን በቅድሚያ ስለመጣችሁ በጣም ከልብ አመሰግናለሁን። በመቀጠል ያለፉት አመታቶች ያደረግናቸው የስራ እንቅስቃሴና ፕሮጀክቶች ምን ይመስላሉ የሚለውን በፓወርፖይንት እገልጻለሁኝ። ከዛ በፊት ያለፈው አመት በአጠቃላይ ከ2500 ቤቶች በላይ ነው። 4 ካምፔን ነው ያደረግነው። ከ2500 ቤቶች በላይ በሽያጭ ተከናውኗል። ከነዛ ውስጥ ከ10 ቢሊዮን በላይ በገንዘብ ከ10 ቢሊዮን በላይ ሽያጭ አስመዘግበናል። ባለፈው ነሐሴ ወር ደግሞ የዚህ ዓመት አንድ ካምፔን አድርገናል። ከ200 ቤቶች በላይ ነው ሽያጭ ያከናወነው። እሱም ደግሞ 2.5 በላይ በገንዘብ ያስመዘገብን ነው። በአሁኑ ደግሞ ከ1500 ቤቶች በላይ ለሽያጭ ያቀርበናል። ብዙዎች ደንበኞቻችን ከሀገር ውጭ ያሉት እዚህ ሀገር ውስጥ ያሉትን ለሽያጭ በጣም የሚገባውን ቅድመ ክፍያ መክፈል ስለማይቻል በትንሹ 2% ብቻ በመክፈል ቀሪውን የአድቫንስ ፔመንት በ1 ወርና በ2 ወር ውስጥ አሟልቶ ውል እንዲዋዋሉና ይሄ ቅናሽ እንዳያመልጣቸው የተዘጋጀ ኤክስፖ ነው ማለት ነው። ቅናሽን እንደዚሁ የተለያዩ ሳይቶቻችን ላይ እናገኛለን ማለት ነው። ዳውን ፔመንቶቻችን 5% ሪዘርቬሽን ፊ ወይም ደግሞ ደንበኞቻችን ዛሬ መጥተው ጠቅላላ ዋጋው 5% ዳውን ፔመንት ለመክፈል ጠቅላላ የዳውን ፔመንት ክፍያ ሬዲ ያልሆኑበት ከሆነ በ2% ብቻ ሪዘርቭ አድርገው which is the minimum amount ማለት ነው። አሁን ገበያ ላይ ካለው በ2% ሪዘርቭ አድርገው ቀሪውን የዳውን ፔመንት ቀሪውን ተጨማሪ ገንዘብ በ1 ወር በ2 ወር የሚያሟሉበትና የቤት ባለቤት የሚሆኑበት ፓኬጅ ነው ማለት ነው። ሌላኛው ፓኬጅ 15% ከጠቅላላ ዋጋው ላይ ዲስካውንት ይኖረውና በጣም በአጭር ጊዜ ውስጥ የሚረከብ ከ66% በላይ ኮንስትራክሽን ፕሮግረሱ የሄደ ህንፃ አለ። እሱ ላይ ከጠቅላላ ዋጋው ላይ 15% ዲስካውንት ይዞ እየጠበቃችሁ ነው ማለት ነው። ከዛ በተጨማሪ የፔሪዮዲካል አከፋፈል ስለሆነ የምንከተለው እዚህኛው ህንፃ ላይ 25% ዳውን ፔመንት ለአፓርትመንት ነው፣ 30% ዳውን ፔመንት ደግሞ ለሱቆች ሬዲ አድርጎ እየጠበቃችሁ ነው ማለት ነው። ባንክ እንግዲህ እስከ 45% ድረስ የሚደርስ የባንክ ብድር አማራጭ እንደዚሁ ለደንበኞቻችን እናቀርባለን ማለት ነው። ስለዚህ ይሄ ድል እንዳያመልጥ የገዛችሁም እንደዚሁ መጨመር የምትፈልጉ